ሰላም ጤና ይስጥልን ክቡራና ክቡራት የኢትዮጵያ ሚዲያ ተከታታዮች የዕለቱን ትኩስ ወቅታዊ ዓለም አቀፍ የፖለቲካ የቢዝነስ የቴክኖሎጂ እንዲሁም ሃይማኖታዊና መዝናኛ ታሪካዊ ክንውኖችና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሰው ሰብስክራይብ ማድረጉን እንዳይረሱ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርሰው ሼር ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶችን እንዲያስቀምጡልን በማለት ዋና ዋና ዜናዎችን እንጀምራለን። በመካከለኛው ምስራቅ ሁለት ዓለም አቀፍ ውድድሮች መሰረዛቸውን እስራኤል የኢራን ሚሳኤሎችን በክፉኛ እየጠለፈች መሆኑን መናገሯ፣ ኢራን የእስራኤል ጠቅላይ ሚኒስትር በሕይወት የሉም ብላ መናገሯ በዓለም አቀፍ ደረጃ ከፍተኛ ውጥረት መፍጠሩን፣ ፕሬዚዳንት ትራምፕ እና ፑቲን በድጋሚ ወደ ከፋ ክርክር ውስጥ መግባታቸው፣ ለመስማማት ከኛ ጋር አትመጥንም ማለታቸው፣ ዶናልድ ትራምፕ ከኢራን ጋር ጦርነቱን ለማቆም ለመስማማት ከኛ ጋር አትመጥንም ማለታቸው። ወደ ዝርዝር ዜናዎቹ ስናልፍ ኢራን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕይወት የሉም ስትል ዓለም አቀፍ ማህበረሰቡን አስደንግጣለች። ኢራን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕይወት የሉም ብላ መናገሯ ዓለም አቀፍ ደረጃ ከፍተኛ ውጥረት መፍጠሩን እየተጠቆመ ነው። የእስራኤል መከላከያ ሰራዊት ከዩናይትድ ስቴትስ አየር ኃይል ጋር ባደረገው የአየር ድብደባ በርካታ የኢራን ከፍተኛ የሳይንስ ሊቃውንት የኒውክሌር ቴክኖሎጂ እና የሚሳኤል ጥቃቶችን የኢራን ወታደራዊና የጦር መሳሪያ ፕሮግራሞችን ለማዳከም አልሞ እየሰራ ባለበት ወቅት ኢራን የላቀ የጦር መሳሪያዎችን የማምረትና የመጠቀም አቋሟን ቀንሶባታል ባሉበት ማግስት፣ እንዲሁም ኢራን የሚሳኤልና የሰው አልባ አውሮፕላን አቅርቦት በቅርቡ ሊያልቅ እንደሚችል እየተጠቆመበት ባለበት ወቅት የኢራን ጦርነት ከተጀመረ በኋላ በትክክል በአካል ቀርበው መግለጫ የሰጡት አንድ ጊዜ ብቻ ነው እንጂ ሌላው በኤአይ የተቀነባበረ መሆኑን በሰፊው እየተነገረ ነው። ከተለያዩ ዘጋቢ ዜጎች በተገኘው መረጃ መሰረት በእርግጥ ባለፈው አያቶላህ በሞቱ ማግስት የኢራን ሚዲያዎች የኔታንያሁን ቤት በሙሉ በሙሉ እንዳወደሟቸውና ኔታንያሁ አጋሮቻቸውን አብረው እንደሞቱ እየተዘገበ ይገኛል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካለፉት ጥቂት ቀናት ጀምሮ ከህዝቡ እይታና ከመገናኛ ብዙሃን መሰወራቸው ተከትሎ በማህበራዊ ሚዲያና በጂኦፖለቲካ ተንታኞች ዘንድ የተለያዩ መላምቶች እየተሰነዘሩ ይገኛል። ምናልባት አያቶላ ካማኒ ግድያ ተከትሎ የጥቂት ዋና ተማሪ ተብለው ከሚታወቁ ኔታንያሁን ድንገት መሰወር በርካቶች ዘንድ የተለያዩ መላምቶችን እየሰጠ ነው የሚገኘው። አንዳንድ ዘጋቢዎች ኔታንያሁ ወደ በርሊን በማምራታቸው ሲጠቆሙ፣ ባለቤታቸውና ልጆቻቸው ደግሞ በሚሚያ አሜሪካ እንደሚገኙ ነው የተነገረው። ኔታንያሁ እስራኤል እንዳሉ ለማስመሰል ቢሞክሩም በኢንተርኔት ተጠቃሚዎች መረጃ እየተጠራጠሩ ይገኛል። እንደ ጦርነቱ መጀመሪያ ቀናት ሳይሆን ኔታንያሁ የተቀረጸ ቪዲዮ እንኳን ባለመልቀቃቸው ዋሽንግተን ሳይቀር ጥያቄ ማቅረቡ ጀምሯል። ኔታንያሁ ከእስራኤል የውሳኔ ሰጭ ማዕከላት በሆነው የጦር ካቢኔ ስብሰባዎች ላይ ጨምሮ እየተገኙ አለመሆኑ የእስራኤል ሕዝብ ስጋት የህንድ የስለላ ድርጅት RAW ምንጮች ጠቅሶ የሚሰራጨው መረጃ እንደሚያመለክተው ኔታንያሁና የሞሳድ መሪ ዴቪድ ባርኒ በቴል አቪቭ በነበረው ወቅት በኢራን በሳይበር ባለፕላስቲክ ሚሳኤል ተመትተው ሳይገደሉ እንዳልቀረ የሚገልጽ አነጋጋሪዎች እየተናፈሱ ይገኛል። እስካሁን ድረስ የእስራኤል መንግስት ስለ ጠቅላይ ሚኒስትሩ በሕይወት ይኑር ወይስ ይሙት የሚገልጽ ምንም አይነት ይፋዊ መግለጫ አልሰጡም። ይህ ሁኔታ በኢራን በእስራኤል እና በአሜሪካ መካከል ያለውን ከፍተኛ ውጥረት ይበልጥ እያባባሰው ይገኛል። በመቀጠልም ፕሬዚዳንት ትራምፕ እና ፑቲን ወደ ቃላት ጦርነት ውስጥ ያስገባን ታላቅ ጉዳይ እናያለን። ፕሬዚዳንት ትራምፕ እና የኢራን ዩራኒየም ወደ ሩሲያ ለማዛወር የቀረበለትም የፑቲን ሰላም ጥያቄ ውድቅ ማድረጓ ይታወሳል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሩሲያ ፕሬዚዳንት ቭላድሚር ፑቲን በኢራን የሚገኘው የበለጸገ ዩራኒየም ወደ ሩሲያ ለማዛወር ያቀረቡት ሀሳብ ውድቅ ማድረጋቸው ነው የተሰማው። አክሲዮስ የተሰኘው የአሜሪካ ዜና ምንጭ እንደዘገበው ትራምፕ ሀሳቡን ውድቅ ያደረገው በዚህ ሳምንት ከሩሲያ መሪ ጋር በስልክ ባደረጉት ጥልቅ ውይይት መሆኑን የተነገረ። ፑቲን ይህን ሀሳብ ያቀረቡት በመካከለኛው ምስራቅ ያለው ጦርነቱ ለማቆም እንደ አንድ የመፍትሄ አካል ሲሆን ይህም ኢራን ያከማቻቸውን 60% የበለጸጉ ዩራኒየም ወደ ሩሲያ በማዛወር ረገድ የቀረበ እቅድ ነበር። ይሁን እንጂ አንድ የአሜሪካ ባለስልጣን እንደገለጹት ይህን ሀሳብ ሲቀርብ የመጀመሪያ አይደለም፣ አሁን ተቀባይነት አላገኘም። አሜሪካ አቋሟ ዩራኒየም በአስተማማኝ ሁኔታ መያዝ ማረጋገጥ ነው ብላለች። ኢራን ራሷ ይህን ሀሳብ አሁን ላይ ትቀበለዋለች ወይ የሚል ግልጽ አይደለም። ከጦርነቱ በፊት በነበረው ንግግሮች ወቅት ኢራን የዩራኒየም ወደ ውጭ የመላክ ሀሳብ ውድቅ ማድረግ ይልቁንም በዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በቁጥጥር ስር በራሷ ተቋም ውስጥ እንዲቀጥል የማድረግ ሀሳብ እንዳላት ነው የተዘገበው። በሌላ በኩል የትራምፕ አስተዳደር ኢራን የሚገኘውን ከፍተኛ የሆነ የበለጸገ የዩራኒየም ለመቆጣጠር ወይም እጅ ለማስገባት ልዩ የጦር ኃይል ወይም ስፔሻል ኦፕሬሽን ፎርስ ወደ ስፍራው የመላክ ሀሳብ እያጤነ መሆኑን የተለያየ የመገናኛ ብዙሃን የዘገቡት። ፕሬዚዳንት ትራምፕ ባለፈው አርብ
ኒውስ ጋር ባደረጉት ቃለ ምልልስ የበለጸገው ዩራኒየም ከኢራን ለማስወጣት የታቀደ ወታደራዊ ዘመቻ አለ ወይ ተብለው ሲጠየቁ አሁን ትኩረታችን እሱ ላይ አይደለም፣ ነገር ግን በተወሰነ ጊዜ ላይ ልናደርገው እንችላለን ሲሉ ምላሽ ሰጥተዋል። ትራምፕ ዜጎች ኢራቅን ለቀው እንዲወጡ እንዳስጠነቀቁ አሜሪካ ከኢራን ጋር ስምምነት ለማድረግ ዝግጁ አይደለችም ብለዋል። ትራምፕ ከቢቢሲ ጋር ባደረጉት ቃለ ምልልስ የዩናይትድ ስቴትስ ከኢራን ወሳኝ የነዳጅ ዘይት ኤክስፐርት ማዕከል የሆነውን ካርጋ ደሴት ሙሉ በሙሉ አፍርሳለች ብለዋል። ነገር ግን ለመዝናናት ብቻ ጥቂት ጊዜ ልንሰጣት ይገባል ብለዋል። እስራኤልና ኢራን በአንድ ሌሊት ጥቃት ሲለዋወጡ በሳዑዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኩዌት እና ኳታር የሚሳኤል እና ሰው አልባ አውሮፕላኖች ጣልቃ ገብተዋል ተብሏል። በባግዳድ የሚገኘው የአሜሪካ ኤምባሲ ቅዳሜ ዕለት በሚሳኤል ህንፃው ከተመታ በኋላ በኢራቅ የሚገኙ ዜጎች እንዲወጡ አስጠንቅቋል። ድንገተኛ ያልሆነ የአሜሪካ መንግስት ሰራተኞች ኦማንን ለቀው እንዲወጡ ነው የተነገረው። ትራምፕ የሆርሙዝን ባህር ደህንነት ለመጠበቅ እንዲረዳቸው ለበርካታ ሀገራት ጥሪ ማድረጋቸው ይታወሳል። የዩናይትድ ኪንግደም በክልሉ የመርከብ ጭንን ለማስለቀቅ ስለ አማራጮች ክልል እየተወያዩች መሆኑን የተነገረው። በመጨረሻም በመካከለኛው ምስራቅ 2 የውጭ ዓለም አቀፍ የውጭ ውድድሮች መሰረዛቸውን የተነገረ። የሳዑዲ አረቢያ የመከላከያ ሚኒስቴር በሪያድ እና በምስራቅ ክልል በቅርቡ 7 ሰው አልባ አውሮፕላኖችን በመጥለፍ ማውደሙን በይፋ ኤክሰስ መለያውን አስታውቋል። ዛሬ ማለዳ ላይ የዱባይና የኳታር ባለስልጣናት የአየር መከላከያ መጥለፋቸውን ዘግበዋል። በመጨረሻም በመካከለኛው ምስራቅ 2 ዓለም አቀፍ የውጭ ውድድሮች ተሰርዘዋል። የሳዑዲ አረቢያ የመከላከያ ሚኒስቴር በሪያድ እና በምስራቅ ክልል በቅርቡ 7 ሰው አልባ አውሮፕላኖች በመጥለፍ መውደሙን በይፋዊ ኤክስ መለያ አስታውቋል። ዛሬ ማለዳ ላይ የዱባይና የኳታር ባለስልጣናት የአየር መከላከያ ጠለፋዎችንም ዘግበዋል። የዱባይ ሚዲያ ቢሮና በማሪያናና አል ሱፍ አካባቢ የሚሰሙት ድምጾች የተሳካላቸውን የመጥለፍ ውጤቶች ናቸው ሲል በኤክስ ላይ ተለጥፏል። ኩዌት በርካታ ሰው አልባ አውሮፕላኖች መጥለፍ ዘግቧል። ይህ በእንዲህ እንዳለ የኳታር መከላከያ ሚኒስቴር ቅዳሜ ዕለት በኢራን የተወነጨፈችውን 4 ባለስቲክ ሚሳይሎችና በርካታ ሰው አልባ አውሮፕላኖችን መያዙን ያስታወቀው። የባህሬንና የሳውዲ አረቢያ ታላቁ ሩጫ ውድድር በይፋ መሰረዙን ፎርማል 1 መጽሔት አስታውቋል። በመጀመሪያ አፕሪል 12 እና አፕሪል 19 ይካሄድ የነበረው ዓለም አቀፍ ሩጫ ፎርማል 1 በመግለጫ በሰጠው መሰረት በመካከለኛው ምስራቅ ባለው ወቅታዊ ሁኔታ ምክንያት እንደሆነና አማራጮች ከግምት ውስጥ በማስገባት ውድድሩ ለመተካት ምንም አይነት ለውጥ አይደረግም ብሏል። ስረዛዎቹ በጃፓን ግሪንድ ፕሬክስ በ27፣ 29 ማርች እና ሜይ 1-3 መካከል በ5 ሳምንታት ልዩነት ይኖራል ማለት ነው። የፊፋ ፕሬዝዳንት መሐመድ ቤን ሱሊም እንዳሉት ኤፍአይ ሁልጊዜ ማህበረሰቡንና ስራ ባልደረቦችን ይህንን ደህንነት ያስቀድማል ብሏል። በጥንቃቄው ከተመለከተን በኋላ ይህንን ኃላፊነት አይምሯችን ይዘን ይህንን ውሳኔ ወስነናል በማለት ነው ያረጋገጠው። የሰዓቱ የኦርቶፒያ ሚዲያ ዜና ይህ ነበር። ስለተከታተሉን ከልብ እናመሰግናለን። ለተጨማሪ መረጃ እንዲሁም ዜናዎች ሳብስክራይብ፣ ሼር፣ ላይክ ስላደረጋችሁ እናመሰግናለን። ኦርቶፒያ የሁሉም ሚዲያ